ላሱ ላይ ብቻ ነው የቀረው እንጂ አሁን ላይ ብሩክም ቅጥቅጥ አድርጎታል እንደ ባብ። ይሄው ሞገስ ደግሞ ይጨርሰዋል ማለት ነው ከዚህ በኋላ። ዝና በቃ ተስፋ ቆረጠ፣ ምንም ዋጋ የለውም። ሉላን እንግዲህ ይሄው ለረጅም ጊዜ ከሞገስ ጋር ነው ያለችው። ሚስቱን ከሞገስ ጋር ለዚህ ያህል ቆየች። ከዚህ በኋላ የዝና ሚስት በተአምር ልትሆን አትችልም። ሉላ አሁን ላይ ያለችው ዝና ስለሚያፈላልጋቸው ስጋት ቢኖርባትም ግን ደስተኛ ናት። ልብሷን ቀይራ ከሞገስ ጋር እንግዲህ እሽኮለሌ እያለች ፍቅሯን አድሳ እየኖረች ትገኛለች። ይሄ በጣም ደስ የሚል ነገር ነው። ቅድስት እንግዲህ ለዘመናት ብሩክን በጣም ትወደው ነበረ። ሀሳብና ምኞቷን ደግሞ አሁን ላይ አሳክታለች። በፊትም ምሳሌ ታከማ እስከምትመለስ፣ ከዛ በኋላ ግን ከብሩክ ጋር ተጋብቶ የመኖር ሀሳብ ነው ያላት። ብሩክን በጣም ነው የምትወደው፣ እሱም በጣም ይወዳታል። ነገር ግን የፍቅር ጥያቄ አቅርቦላት አያውቅም። ኖርማል እንደ ሰራተኛ ያያታል፣ ይወዳታል፣ ያከብራታል። ልጁን ደግሞ በጣም ነው የምትንከባከበው የምትወደው። ብዙ ውለታ አለብኝ ሲላት እንኳን ምሳሌ ለኔም ቢሆን ልጄ ነች ብላለኝ። እና አንዳንድ ወንዶች ቶሎ ተረዱ እንጂ ፍቅር ምንድን ነው አይገባችሁም እንዴ? ቆይ እንጂ ብሩኬ ያው በጣም ማገዶ ፈጅቶ ምናምን ነው አሁን ላይ እየተረዳው ማለት ነው። የምወደው ሰው አለኝ፣ እሱን ነው ማግባት የምፈልገው፣ እሱ ግን አያውቅም ብላ ከዚህ በፊትም ተናግራለች። አሁን ላይ ግን ብሩክ ገብቶታል ማለት ነው፣ ተረድቷታል፣ ፍቅሯን ተቀብሏል። መሀሌት እንግዲህ መልካም የመቃጠል ዘመን እንላለን። መሀሌት ሁሉን ነገር በተንኮሏ ለሰዎች ተንኮል ሸር በማሰቧ ሁሉን ነገር አታ አሁን ላይ ባዷን ነው እየቀረች ያለችው ማለት ነው። አንድም ነገር እንኳን ተሳክቶላት አያውቅም። ምክንያቱም የተንኮል መንገድ ስኬት የለውም ማለት ነው። እሷ ብሩክን ልጁ ሞታ ንብረቱን ከሱ ጋር እየተጋሩ መኖር ነበር የምትፈልገው። ብሩክ ደግሞ በልጁ አይደራደርም። ንብረቱን ሸጦ ልጁን አሳክሟል። አሁን ላይ እንደፈራችው ኤፍራታ ነግራታለች። አንዳንድ ኤፍራታ የምትናገረው ነገር ይደርሳል ማለት ነው። እኔ የምፈራው ብሩክ ልጁን አሳክሞ መጥቶ ከቅድስት ጋር እንዳይጋቡ ነው ብላ ነበረ። ይሄው አሁን ላይ ያ ኦን ሆነ ማለት ነው። መሀሌት ይህን ስትሰማ እንግዲህ እኔ እንደለመደችው አሁንም በረኪናዋን እንዳትጠጣ ነው የምፈራላት። ያው ቀመስ ነው የምታደርገው፣ በእርግጥ አይጎዳትም ግን ያንን ማድረጉ አይቀርም። ዝናም አሁን ላይ ተስፋ ቆርጧል። ሞገስን ማሸነፍ አልቻለም፣ ተሸናፊ ሆኗል። በዛም ሞከረ፣ በዚህ ሞከረ። ሞገስ ያለበትን ቦታ ለማግኘት እንግዲህ የኤቲኤም ቁጥሩን ቼክ አስደርጎ አግኝቶታል። ቢያገኘውም ግን ሊያሸንፈው አልቻለም። ሞገስ ከዚህም በኋላ የሚመጣውን ሁሉ እጋፈጣለሁ ብሎ ተነስቷል። ሞገስ ቆርጧል። አሁን ላይ ሉላ በእጁ ነው ያለችው። ምንም ማድረግ አይችልም ዝና። ብሩክንም ከዚህ በኋላ ምንም ማድረግ አይችልም። ብሩክ ለፖሊስ አመልክቷል። ሲቀጥል ደግሞ እንደዛ ቅጥቅጥ አድርጎታል። እንደዛ ቀጥቅጦት እንኳን ምንም አይነት ውሳኔ አልወሰነም። ለፖሊስም አላመለከተም፣ አልከሰሰውም። ከዛ በኋላ ሄዶም አልተፋለመም። ያልተፋለመበት ምክንያት እንግዲህ መሀሌት እንደምትለው ከብሩክ ጋር እንደገና ጥል ከጀመሩ ሊታሰር ይችላል። ወንጀል ከሰራ ከታሰረ ደግሞ ሉላና ሞገስ እንደፈለጋቸው ይሆናሉ። ያንን በማሰብ ነው ዝም ያለው እያለች ትገኛለች። ሞገስን ካስገደልሽ ከተገደለ ቤት ይገዛልሻል ተብላለች። ሞገስ ደግሞ እየሞተ አይደለም። አሁን ላይ መሀሌት ገንዘብ እየተቀበለች ነው። በዝና ገንዘብ ነው እየኖረች ያለችው። ብሩክ እንግዲህ ሉላን ይዞ ወይ ሊሰወር ይችላል። ከዛ በኋላ መሀሌት መኖሪያ የላትም፣ ወታ ነው የምትጣለው። ኤፍራታም እንግዲህ ያው እህቷ ብዙን ጊዜ ነው ፊት እየነሳቻት ያለችው። አንድ አከራይዋ ደስ አላላትም። ካለ ገንዘብ ምን ስር ያለሽ አንቺ ብዙ ነገር ለምደሽ እዚህ ቤት ውስጥ እንዴት እንሆናለን? ብቻ ብዙ ነገር እያለቻት ትገኛለች። መሀሌት እንግዲህ ውድቀቷ ቀርቧል ማለት ነው። ውድቀቷ በጣም ቀርቧል። መሀሌት እና ዝና አሁን ላይ ያላቸው የሆነ በምላሳቸው ብቻ እንጂ ያልደከሙት ኃይላቸው በጣም ደክሟል። ዝና በጣም ተስፋ ቆርጧል። ሚስቴን ተነጥቄ ከምኖር በሞት ይሻለኛል ብሏል። ስለዚህ እንደሞተ ሰው ነው ራሱ ተናግሯል። ደግሞ እንደሞተ ሰው መሆኑን ሚስቴን ተቀምጬ ከምኖር ከሞቱት በላይ ከቆሙት በታች ሆኜ ከምኖር ብሞት ይሻለኛል፣ ያለ ሉላ ለኔ ህይወት ሞት ነው ብሏል።
እኔ አንቺን ካጣውሽ እሞታለሁ ብሏታል። ከዚህም በፊት ሉላም ማለት ነው። እኔ አንቺን ካጣውሽ እሞታለሁ፣ በህይወት እያለሽ ካጣውሽ እሞታለሁ ብሎ ለሉላ ነግሯት ነበረ። ብሞትስ ትሞታለህ ወይ ስትለው ብትሞቺ አልሞትም ነው ያለው። አያችሁ፣ በህይወት ኖራ እሷን ካጣት እንደሚሞት ቃል ገብቶላታል። ስለዚህ የዝና መሞቻ ደርሷል ማለት ነው። ያው ከሞገስ ጋር ሲፋለም ሞገስ ሊገለው ይችላል። ሞገስ ከገደለው ደግሞ በጣም ከባድ ነው ለሉላ የሚሆነው። አሁንም ሌላኛ ፈተና ነው ሊሆንባት የሚችለው። ምክንያቱም ሰው ከገደለ ሞገስ እስር ቤት ይገባል። ሉላ ደግሞ ያኔ ብቻዋን ልትሆን ነው። ስትጓጓለት የነበረችውን የልጅነት ፍቅሯን ታጣለይና ሞገስ እንደ ወይ ወንጀል መስራት የለበትም ብዬ ነው የማስበው። ትናንትም ሳይተኩስ ሮጦ የወጣው ሉላን በማሰብ ነው። ሉላ ውስጧ ነግሯታል። የት ነው ያለኸው? ቶሎ ወደ ቤት ተመለስ ብላለች። የሆነ ውስጧ ተጨንቋል ማለት ነው። አንዳንዴ ውስጣችሁ ይናበባል ከምትወዱ ሰው ጋር ሲሆን ማለት ነው። እና የሆነ ውስጧ ተጠራጥሮ ደውላ የት ነው ያለኸው? እባክህ ቶሎና ነው ያለችው። በሩን አውጥቼ እየመጣሁኝ ነው ባላት ቅጽበት ነው እንግዲህ ዝናና መሀሌት ተከትለውት ከኋላ ሲያባርሩት የነበረው። እየሸሸ ነበረ፣ ምክንያቱም ለማምለጥ ሞክሮ ነበር። ከዛ በኋላ ግን በሽጉጥ ነው የደቀነበት። ወንጀል ከሰራ ያው ለሉላም በጣም ችግር ነው ሊሆን የሚችለው። ዳጣ ጋር ደውሎላታል። እንግዲህ ዝና ያለንበትን አካባቢ አውቋል። እንዴት እንዳወቀ አላቅም። የሆነ ችግር ቢፈጠር እሱ ነው ብሏል። ዳጣ ደግሞ ከብሩክ ጋር እንመጣለን፣ ፖሊስ ይዘን እንመጣለን ብላለች። ፖሊስ ይዛችሁ መምጣት የለባችሁም፣ ፖሊስ ይዛችሁ ከመጣችሁ ወንጀለኛ ነው የምንሆነው ብሎ እንግዲህ ወንጀልም ስለሆነ ወንጀል እየፈራ ይገኛል ማለት ነው። በወንጀለኝነት ከተአሰረ ያኔ ደግሞ ዝና ሉላ የራሱ ያረጋታል። ሉላ ግን ከዚህ በኋላ ተመልሼ ከሱ ጋር ብኖር ሌላ ምንም ነገር ቢያቅተኝ እንኳን ራሴን መግደል አያቅተኝም ብላ ወስናለች። እዛ ተመለሰች ማለት ለሷ በጣም ከባድ ነው የሚሆነው። ከዚህ በኋላ ጭራሽ ከቤት እንዳትወጣ ነው የሚያደርጋት። ደግሞ ተናግሯል ማለት ነው። እስከ ዘላለም ከኔ ጋራ ፊትሽ እንደምን እየቀለጠ እንድትኖሪ ነው እማረግሽ። ከዚህ በኋላ አንዴ እጄ ግቢ፣ አንዴ ወደ እኔ ተመለሽ ብሏል። ተመለሰኝ ማለት የእሷ ህይወት ከበፊቱ የበለጠ ሌላ ሲኦል ነው የሚሆንባትና መለያየት የለባቸውም። አሁን ላይ ሞገስና ሉላ በቃ ፍቅራቸውን መቀጠል አለባቸው። ብሩክና ቅድስቴም እንግዲህ ያው አብረው ተጋብተው መኖር አለባቸው። ዝናና መሀሌት እንግዲህ ከጨዋታ ውጭ ነው የሚሆኑት። እነሱ የሚሄዱበት መንገድ ትክክል መንገድ ስላልሆነ እነሱ ከመስመር ውጭ ናቸው። መቼም አንድ ላይ ይኖራሉ አይኖሩም እሱን እሳት ፈጣሪ ነው የሚያውቀው። እሳትና ጭድ አንድ ላይ ከኖረ ያው ቤት ያቀጣጥላል ብዬ ነው የማስበው። መሀሌት ግን ዝናን በጣም ነው የምትወደው፣ በጣም ትፈልገዋለች፣ የራሷ ማድረግ ትፈልጋለች። አሁን ላይ ግን ያንን ምናልባትም እንደው ለበቀል ብሎ መጨረሻ ላይ ይፈልጋት ከሆነ ነው እንጂ አሁን ላይ የእሷን ፍቅር የሚቀበልበት ስለሷ የሚያስብበት እሷን የሚሰማበት ምንም አይነት ልቦና የለውም፣ ጆሮ አይሰጣትም። ምክንያቱም አሁን ራሱ እየሰደባት ነው። የሞገስን አካውንት ቁጥር አለሽ? ለምን ፈለከው? አይመለከትሽም፣ ካለሽ ላኪልኝ ያልኩሽ አያለው ብላ ስትልክለት እንግዲህ ለምንድን ነው ግን በገንዘብ ልትደራደር ነው እንበሉ ስትል አንቺ ደንቆሮ አይገባሽም ነው እያላት ያለውን አይፈጣሪ ያለ የስድቡ ነገር ግን በጣም ነው የሚያስቀኝ ስድቡ በነገራችን ላይ እና በጣም ነው የሚሰድባት። በቃ ዝናን በጣም እሽሩሩ ብላ ነው የምትኖረው መሀሌት ማለት ነው። እዛ ብሩክ ላይ እንደፈለገች አፏን ስትከፍት ብሩክ ለልጁ ብሎ ለብዙ ነገር በቃ የሆነ እንደ ወንድ ወታ አምሽታ እየገባች ሁሉ ጸጥ ነበር ሲላት የነበረውና አሁን ደግሞ እንግዲህ ላለቃም አለቃ ጊዜ እኮ እንዴት እንደሚገለባበጥ ዓለም በቃ እንደዚህ ናት ማለት ነው። ድራማው ብዙ ነገር ነው የሚያስተምረው ላስተዋለው ሰው ብዙ ነገር ያስተምራልና ይህንን ምሳሌ ድራማ የማታዩ ሰዎች ካላችሁ እዩትና ብዙ ነገር ትማሩበታላችሁ። ትልቁ ቁም ነገር ልንወስድ የሚገባው ከዚህ ድራማ እኛ በህይወታችን ሁሌ መልካሞች መሆን እንዳለብን ነው። በጭራሽ የተንኮል መንገድ እንደው ያለበት ሰው ራሱ ተንኮል የሚያስብ ሰው ከዛ ተንኮል ራሱን ማራቅ እንዳለበት ነው። ተንኮለኞች ለጊዜ የተሳካላቸው ቢመስላቸው እንኳን መጨረሻቸው ውድቀት ነው።
የሚወድቁበት አወዳደቅ እንኳን እንዳይነሱ ሆኖ ነው የሚወድቁት። አሁን ማህሌት ሁሉ ነገር ነው ያበቃላት ማለት ነው። ትዳሯን አታለች። ቤት ይገዛልሻል የተባለ ተስፋ ነበራት፣ እሱም አይሳካላትም። የምትወድቅበት የምትበላው ሁላ እስከምታጣ ነው የምትወድቀው። እና እንደዚህ አይነት ውድቀቶች አሉ። አሁን ላይ እሷ ማጥመድ የምትፈልገው ዝናን ነው። ይሄ ደግሞ አልተሳካላትም። ኤፍራታን በርቺ እህቴ፣ እንደምንም ብለሽ እዛ ቤት መግባት አለብሽ፣ ለእኛም ትተርፊያለሽ ነው የምትላት። ኤፍራታ እንግዲህ በራሴ ሄጄ የሆነ ነገር አደርጋለሁ አትልም። ለእኛም እስኪ ትተርፊያለሽ፣ እኛንም እስኪ ሰው አድርጊን ነው የምትለው። እና ኤፍራታ ግን ኧረ ተይ እንዲህ እኔ ለራሴ ሰው ልሆን ምናምን በይ እንጂ እንደዛ ብትይ የተሻለ ነው። እና ምሳሌ ድራማ በጣም ነው ደስ የሚለው። ምሳሌ አሁን ላይ በጣም ነው ደስተኛ የምትሆነው። የምታስበው ነገር ለእሷም ቅድስትን እማዬ ብላ መጥራት ትፈልጋለች። እና ታክማ እንደመጣች እንግዲህ አሁን እማዬ ብዬ ነው የምጠራሽ፣ ታክመሽ ስትመጪ እማዬ ትይኛለሽ ብለሽ ነበር፣ አሁን እልሻለሁ ብላታለች። እሱን የሚወስነው ጋሼ ነው ብላታለች ማለት ነው። ጋሼ ነው እንጂ እኔ ብትይኝ ደስ ይለኛል ብላለች። ምን እንድለው ትፈልጊያለሽ ብላለች። እና ምሳሌ በዚህ በጣም ደስተኛ ስለምትሆን ብሩክ ደግሞ እድለኛ ነው። ቅድስቴን የመሰለ ሚስት እንግዲህ አግኝቶ 16 ልጅ ነው ወልደው ብላለች። እንግዲህ ብሩክ አስብበት ማለት ነው። አስብበት። እና ምሳሌ ድራማ ይሄን ይመስላል። አስተማሪና ተወዳጅ ድራማ ነው። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ድረስ ሰላም ቆዩ። ሀሳብና አስተያየታችሁን በኮሜንት ላይ ጻፉ። የምር ግን ከድራማው ምን ተማራችሁ? ከድራማው የተማራችሁት ነገር ምንድን ነው? የተማራችሁትን ነገር በኮሜንት ብታስቀምጡልኝ በጣም ደስ ይለኛል። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኖ ሰብስክራይብ አድርጉ፣ አበረታቱን። ቀጣዩን ክፍል እንግዲህ ወደ እናንተ ይዤ እመጣለሁ። ምን ሊፈጠር ይችላል የሚለውን ነገር አብረን ነው የምናየው። እስከዛው ቸር ሰንብቱ። ሰላም፣ ፍቅር፣ አንድነትን ያድለን። የሀገራችን ሰላም እግዚአብሔር አምላክ ይመልስልን። ባይ ባይ። Ciao everyone. Don't forget to subscribe and like. Thank you.